ሰላም ዛሬ በመጽሐፍ ዳሰሳችን ስነፍጥረት ውስጥ ጂን ኤዲቲንግ እና ዝግመተ ለውጥን ለመቆጣጠር የማይታሰብ ኃይል የሚል መጽሐፍ ነው። መልካም ቆይታ። በጄኒፈር ዱዳና እና ሳሙኤል ስተርንበርግ በመተባበር ለመጀመሪያ ጊዜ እንደ አውሮፓውያን አቆጣጠር በ2017 ለህትመት የበቃ ሲሆን በክሪስከር ዘልቆ በመግባት የዘረመል ወይም ዲኤንኤ የማጥናትና የአርታይ ሥራ ማለትም ዘረመልን የመቀጠልና የመቁረጥ ሥራ ውስጥ ተቀባይነት ያገኘ መጽሐፍ ነው። መጽሐፉ 304 ገጾች ያሉት ሲሆን ይህ መጽሐፍ በታዋቂው የሳይንስ ዘውግ ውስጥ የሚወድቅና በዘረመል በባዮቴክኖሎጂ እና በሳይንሳዊ እድገቶች የሥነ ምግባር አንድምታ ለሚማርኩ አንባቢዎች የተዘጋጀ ነው። ጉዳዩ ውስብስብ ቢሆንም ዶዱና እና ስተርንበርግ ሊደረስበት በሚችል እይታ መጽሐፉን ለአንባቢዎች አቅርበዋል። በመጽሐፉ ውስጥ ጄኒፈር ዱዳና ሳይንቲስቶች ከዚህ በፊት ታይቶ በማይታወቅ ክሊኒካዊ ሥራዎችን የምትገልጽ ሲሆን ከነዚህም ውስጥ ክሪስተር የሚለውን የዘረመል ምህንድስና በሰፊው ዳስሳለች። አያይዛም ክሪስከር ሰዎችን ጨምሮ በተለያዩ ፍጥረቶች ውስጥ ዲኤንኤን የመቀየር አቅምን ወደ እውነት ያሳያል በማለት ገልጻለች። ደራሲዎቹ ይህንን የለውጥ ወቅት በኤግዚቢሽኑ ምርምር ውስጥ በሳይንሳዊ ግኝቶች የትብብር ጥረቶች ይዳስሳሉ። መጽሐፉ ስነ ምግባራዊ ግምት ባለፈ የፒኖኔቲክ በሽታዎችን የማጥፋት አቅም፣ የሕይወት ታሪክን መቀየር እና አዲስን እድገቶች ማኅበረሰባዊ መሠረታዊ አንድምታ እንዲኖራቸው አንባቢዎችን ይፈታተናል። መጽሐፉ ለክሪስከር አብዮት አስተዋጽኦ ያደረጉ ሳይንቲስቶችን እና ተመራማሪዎችን ሕያው ያደርጋል። ተነሳሽነታቸው፣ ተግዳሮቶቻቸው እና ሌሎች ሳይንሳዊ ሐሳቦች በጥልቀት ተገልጸዋል። መጽሐፉ የወቅቱ ዓለም አቀፋዊ የላቦራቶሪዎችን ሳይንሳዊ ተቋማትን ያሳያል። ሳይንሳዊ ፈጠራን የሚያራምዱ ትብብር እና የውድድር አካባቢዎችን ቁልጭ አድርጎ ያሳያል። የመጽሐፉ አንዱ ጥንካሬ ውስብስብ የጄኔቲክ ምህንድስና ጽንሰ ሐሳቦችን ሳያቃልል የመለየት ችሎታው ነው። ሆኖም አንዳንድ አንባቢዎች አንዳንድ ቴክኒካዊ ክፍሎችን ፈታኝ ሆነው ሊያገኙት ይችላሉ። ምንም እንኳን ደራሲዎቹ እነዚህን ገጽታዎች ለማብራራት የሚያስመሰግን ጥረት ቢያደርጉም የሥነ ምግባር ውይይቶቹ በሳይንስ ማኅበረሰብ ውስጥ እየተካሄዱ ያሉ ክርክሮችን በማንጸባረቅ አንዳንድ ጥያቄዎችን ክፍት አድርገው ለአንባቢያን ገልጸዋል። ይህንን መጽሐፍ ማንበብ ብሩህ ተሞክሮ ነበር። በዘመናዊ ሳይንስ ችሎታዎች ላይ የመደነቅ ስሜት ይቀሰቅሳልና በተፈጥሮ ውስጥ የሰዎች ጣልቃ ገብነት ስነ ምግባራዊ ድንበሮች ላይ በጥልቀት እንዲያሰላስል ያደርጓል። በታዋቂው የሳይንስ ዘውግ ውስጥ ካሉ ሌሎች ሥራዎች ጋር ሲነጻጸር በስነፍጥረት ውስጥ ስለ ሳይንሳዊ ግኝቱ እና ተያያዥ የሥነ ምግባር ውጣ ውረዶችን በቅንነት በመመርመሩ ጎልቶ ይታያል። በጂን አርትሬት ላይ ከተራቀቁ ወይም ከንድፈ ሐሳባዊ ውይይቶች የሚለይ ልዩ እይታን ይሰጣል። መጽሐፍ ውስጥ አንባቢዎች የሚከተሉትን 10 ቁም ነገሮች እና ግንዛቤዎችን ማግኘት ይችላሉ። 1. የማወቅ ጉጉትን እና ጽናትን ይቀበሉ። የዱዳና ጉዞ ፈተናዎችን በመጋፈጥ የማያቋርጥ መጠይቅ እና ጽናትን አስፈላጊነት ያጎላል። የክሪስከርን አቅም ለመረዳት ደራሲዎቹ ያሳየችው ቁርጠኝነት የማወቅ ጉጉት ወደ መሠረተ ልማታዊ ግኝቶች እንዴት እንደሚመራ ያሳያል። 2. ሁለገብ ትብብር የክሪስተርን ቴክኖሎጂ እድገት የአንድ ግለሰብ ሥራ ሳይሆን በተለያዩ የሳይንስ ዘርፎች የጋራ ጥረት ነበር። ይህ ግዙፍ እድገቶችን ለማሳካት የትብብርንና የተለያዩ አመለካከቶችን በማጣመር ያለውን ጥቅም ያጎላል። 3. ስነ ምግባራዊ ኃላፊነት በታላቅ ኃይል ትልቅ ኃላፊነት ይመጣል። መጽሐፉ የሳይንስ ሊቃውንት ሥራቸው የሰውን ሕይወት በመሠረታዊነት የመለወጥ አቅም ሲኖረው የሚኖራቸውን የሞራል ግዴታ አጽንዖት ይሰጣል። የቴክኖሎጂ እድገቶችን ሰፋ ያለ እንድምታ እንድናገኝ ለማስታወስ ያገለግላል። 4. በሳይንስ ውስጥ ሕዝባዊ ተሳትፎ ዶዱና ሕዝቡን በሳይንሳዊ ንግግሮች በተለይም በህብረተሰቡ ላይ ተጽዕኖ ሊያሳድሩ የሚችሉ ቴክኖሎጂዎችን በሚመለከት ሕዝቡን ለማሳተፍ ይዋገታል። የአዳዲስ ፈጠራዎች ስነ ምግባራዊ ገጽታዎችን ለመዳሰስ ግልጽ ግንኙነት እና ሕዝባዊ ውይይት ወሳኝ ናቸው ይላል። 5. ፈጠራን በጥንቃቄ ማመጣጠን ትረካው ፈጠራን በመከታተል እና ጥንቃቄን በማድረግ መካከል ያለውን ሚዛን ያሳያል። የጂን ማረም የሚያስገኛቸው ጥቅሞች እጅግ በጣም ብዙ ቢሆኑም ደራሲዎቹ ያልተጠበቁ ውጤቶችን በጥንቃቄ እንዲያጤኑ አሳስበዋል። 6. የእውቀትን ኃይል መረዳት መጽሐፉ ዕውቀት እንዴት ኃይል ሰጪ እና አስፈሪ ሊሆን እንደሚችል ያሳያል። ጂኖችን የማርተት ችሎታ እያገኘን ስንሄድ ከእንደዚህ አይነት ኃይል ጋር የሚመጡትን ኃላፊነቶችን መጋፈጥ አለብን። 7. የወደፊት ተግዳሮቶችን አስቀድሞ መተንበይ የጂን ኤዲቲንግ ቴክኖሎጂን ፈጣን እድገት በማንጸባረቅ ደራሲዎቹ አንባቢዎች አስቀድመው እንዲያስቡ እና ለወደፊቱ ሊነሱ ለሚችሉ የሥነ ምግባርና የህብረተሰብ ችግሮች እንዲዘጋጁ ያበረታታሉ። 8. የሕይወትን ውስብስብነት ማድነቅ በመጽሐፉ ውስጥ የቀረቡት ውስብስብ የጄኔቲክ ዘዴዎች ዝርዝር ሕያዋን ፍጥረታትን ውስብስብነትና አስደናቂነት ጥልቅ አድናቆት ያሳድጋል። 9. የዕድሜ ልክ ትምህርት የዱዳና ቀጣይነት ያለው የመረዳት ፍላጎት የሕይወት ዘመን ትምህርትን አስፈላጊነትና በአንድ ሰው መስክ ውስጥ ያሉትን እድገቶች መተዋወቅ ያለውን ጠቀሜታ ያሳያል። 10. አከራካሪ ርዕሶችን ለማንሳት ያለው ድፍረት
ደራሲያን አወዛጋቢ የሆኑ የሥነ ምግባር ጉዳዮችን በግንባር ቀደምትነት ለመፍታት ያላቸው ፈቃደኝነት ውስብስብ ርዕሰ ጉዳዮችን በግልጽ እና በታማኝነት ለመፍታት የሚያስፈልገው ድፍረት ምሳሌ ሆኖ ያገለግላል።